በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች በቅድስናው ስፍራ ባሰባሰበን በምህረቱና በቸርነቱ በጎበኘን በአምላካችን በልዑል እግዚአብሔር ፍጹም ሰላም እንደምን ዋላችሁ? አምላከ ቅዱሳን ልዑል እግዚአብሔር ሳይገባን እንዲገባን በድንቅ አጠራሩ ስለጠራን በቅዱስ መካኑም ስላቆመን ስሙ ዛሬም ዘወትርም በሁላችንም አንደበት የተመሰገነ ይሁን። ለትምህርታችን መግቢያ የሚሆን አንድ ወረብ አቀርብላችኋለሁ። ስምዖን ጴጥሮስ ወአዊሁ ሶቶፋነህ ማምከ ሶቶፋነህ ማመ ስምዖን ጴጥሮስ ወአዊሁ ሶቶፋነህ ማምከ ሶቶፋነህ ማመ ስለ ዝማሬው እግዚአብሔር አምላካችን በድጋሚ የተመሰገነ ይሁን። ስምዖን የተባለው ጴጥሮስና ወንድሞቹ በሕማምህ የተሳተፉ በደምህም ስለ ደምህም ደማቸውን ያፈሰሱ ስለ ሞትክም የሞቱ እያልን ነው ዝማሬውን ያቀረብ ነው። እንግዲህ የተወደዳችሁ የእግዚአብሔር ቤተሰቦች ዛሬ የምንማማርበት የትምህርት ርዕስ ጾመ ሐዋርያት እንዴት ተጀመረ? ለምን እንጾማለን? ጥቅሙ ምንድነው? ለድህነተ ሥጋስ ያበረከተው አስተዋጽኦ ምንድነው? የሚለውን ይህንን እናያለን። በቅድሚያ ወደ ጾመ ሐዋርያት ወይም በዘልማድ የሰኔ ጾም ወደሚለው ከመግባታችን በፊት ሁልጊዜም እንደሚነገረው በሊቃውንት እንደምንማረው ጾም ማለት መከልከል መቆጠብ እንደሆነ ይታወቃል። ስለዚህ ሰውና እግዚአብሔር ከተዋወቁበት ሰው እግዚአብሔርን አምላክ አድርጎ
ለህይወቱ መሪ አድርጎ ከተቀበለበት ዘመን ጀምሮ ጾምና ሰው ተለያይተው አያውቁም። በብሉይ ኪዳንም ይሁን በሐዲስ ኪዳን ጾም ከእግዚአብሔር ጋር መገናኛ፣ የሥጋን ፍላጎት የዓይን አምሮትን መገደቢያ ነው። ለዚህም ቅዱስ ያሬድ ጾም ልጓም ፍሬው አጥውም ይላል። ጾም ልጓም ነው። ሰውን እንደ ፍላጎቱ እንደ ዓይን አምሮቱ ዝም ብሎ የሚለቀው ምረን የሚለቀው አይደለም። ጾም ልጓም ነው። እንስሳትን በቅሎን ፈረስን በልጓም ወደ ፈቃዳቸው ወደ ገደል ወደ ጉድጓድ እንዳይገቡ እንደሚሰበስባቸው እንደሚጠብቃቸው ሁሉ ጾም ደግሞ የሰውን ልጅ የሚሰበስብ የሰው ልጅ ስጋዊ ፍላጎቱን ገድቦ ለመንፈሳዊ ሕይወቱ እንዲገዛ የሚያደርግ ነው። ለዚህም ነው ሊቀ ነቢያት ሙሴ እስራኤልን ከፈርዖናውያን ቅኝ ግዛት እንዲያወጣቸው እግዚአብሔር ሲልከው እስራኤል ጥቂት ሆነው ገብተው በምድረ ግብጽ ብዙዎች ሆነው በመቶ ሺዎች የሚቆጠሩ ሆነው ነበርና እነዚህን ሰዎች ለመምራት አቅም አልነበረውም። አቅሙን የሚጨምርለት አንድ ነገር አሰበ። እግዚአብሔር ፈቀደለትና እግዚአብሔርን ለማነጋገር ሕዝቡን የሚመራበትን የመምራት ጥበብ እንዲያገኝ ወደ ሲና ተራራ ወጣ ይላል ታሪኩ። ወደ ሲና ተራራ ከወጣ በኋላ ሙሴ ያን ሕዝቡን የሚመራበትን ሕግ ጽላተ ሕግ ለመቀበል የመጀመሪያው አማራጭ ሆነው 40 ቀን 40 ሌሊት መጾም መጸለይ ነበረ። ስለዚህም ያንን እግዚአብሔር የሰጠውን ሰውን የሚመራበትን ሰውን የሚያስተዳድርበትን ጽላተ ሕግ እግዚአብሔር በአጻባ እግዚአብሔር የተጻፉ 2 ጽላቶች ተቀብሎ ከሲና ተራራ ወርዷል። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች ሙሴ ይሄ ብቻ አልነበረም። ይሄንን በዘዳግም 9:9 ላይ የምናገኘው ነው። በዘጸአት 34 ላይም ከቁጥር 28 ጀምሮ እንደምናየው ሙሴ ከሲና ተራራ ሲወርድ እንዲሁ ዝም ብሎ አልወረደም። እንደ ሰውኛ አባባል 40 ቀን ጾሞ ሰው ጤናማ ሆኖ ይቀጥላል ማለት አይቻልም ነበረ። ግን እግዚአብሔር ሁሉን ያስችላልና ከእግዚአብሔር ጋር ቃል በቃል ሲነጋገር ስለቆየ ሙሴ ጽላተ ሕጉን ተቀብሎ ዕውቀቱን ከእግዚአብሔር ተቀብሎ ሕዝቡን የሚመራበትን ጥበብ ልበደንዳና የሆነውን እስራኤልን በጠንካራ አመራር በዕውቀት በፈሪሃ እግዚአብሔር እንዲመሩ ለማድረግ ሙሴ ይህንን ብቻ አይደለም የተደረገለት። ሌላው ፊቱ እያበራ ወረደ ነው የሚለው። የፊቱን ማምራት ሙሴ አይመለከትም አያውቅም ነበረ። እስራኤል ጋር ሲገናኝ ግን ፊቱ ያበራል። ፈሩት፣ መቅረብ አቃታቸው ይለናል መጽሐፍ እንደሚነግረን። መቅረብ አቃታቸው። ኦሪት ዘጸአት ምዕራፍ 34 ከቁጥር 28 ጀምሮ የምናየው ቃል ነው። ከጾም ከጸሎት በኋላ ከ40 ቀን ቆይታ በኋላ ጽላተ ሕግን ከተቀበለ በኋላ ፊቱ እያበራ ወረደ እስራኤል እስኪሸሹት እስኪፈሩት ድረስ። ከዛ በኋላ ያንን የተቀበለውን ሕግ ከነገራቸው በኋላ ሙሴ እንዲያው እያበራ እንዳለ ፈርተውት ሲሸሹ ፊቱን በጨርቅ ሸፈነላቸው ይላል። ይህ የሚያሳየን ጾም ሰው እንደሚለው በሽታን የሚያበረታታ ሳይሆን ለበሽታ የሚያጋልጥ ሳይሆን የረቀቀ አካልን የሚያሳይ እንዲሁም ደግሞ ሰዎች እንዲያገለግሉ ለእግዚአብሔር እንዲገዙ የሚያደርግ ፊት የሚሰጥ ነው። መልክን የሚቀይር ነው። ለጉዳት ሳይሆን መልክን ቀይሮ ሰዎች ሙሴ በእግዚአብሔር የተዋጀ በእግዚአብሔር ቃል የተቃኘ ከእግዚአብሔር ጋር የተነጋገረ እንደሆነ አውቀው ለወደፊትም ወደ ግብጽ እየዞሩ የግብጽ ሽንኩርት ይሻለናል እያሉ ድንጋይ እንደሚወራወሩ ሊያደርጋቸው አልቻለም። ሙሴ እግዚአብሔር አምላኩ ስለሆነለት እንደ መጽሐፍ ቃል ነብዩ ዳዊት እንደሚነግረን ብፁዕ ሕዝብ ዘእግዚአብሔር አምላኩ ይላል። እግዚአብሔር አምላኩ የሆነለት ሕዝብ ብፁዕ ነውና ሙሴም እግዚአብሔር አምላኩ ስለሆነለት ፈሪነቱን ደካማነቱን ወደ ብርታት ቀይሮ ወገኖቹ እስራኤል በመሪነቱ እንዲያምኑ ከጽላተ ሕግ ጀምሮ
ልዩ ልዩ ድንቅ ታምራትን እንዲያደርግ አድርጎታል። የተወደዳችሁ እግዚአብሔር ቤተሰቦች ጾምን እንደዚህ እናየዋለን። ጾምን እንደዚህ ስናይ ወደ ሐዲስ ኪዳን ስንሻገር ደግሞ አምላካችን መድኃኒታችን ኢየሱስ ክርስቶስ ቀጥታ ከዮርዳኖስ ከወጣ በኋላ በእደ ዮሐንስ ከተጠመቀ በኋላ ቀጥታ ወደ ገዳመ ቆሮንቶስ ነው ያመራው። ወደ ገዳመ ቆሮንቶስ ሄደ። ከዛም 40 ቀንና 40 ሌሊት ጾመ ይላል። 40 ቀንና 40 ሌሊት ጾመ። በዲያብሎስም ተፈተነ። የኃጢአት ራሶች የሚባሉትን ትዕቢትን፣ ስስትን፣ እነዚህ የመሳሰሉትን ፍቅረ ነዋይን እነዚህን ሁሉ ድል ነስቶ በዚህ የቀረበውን ጥንተ ጠላት ዲያብሎስን በመብላት ከገነት የሰው ልጅ ያባረረ ዲያብሎስን በእነዚህ ሁሉ ድል ነስቶ ለኛ አራያና ምሳሌ ሆነልን። ከዚህ ተነስተን የሐዋርያትን ጾም እናያለን። የሐዋርያትን ጾም ስናይ መንፈስ ቅዱስ በእነሱ ላይ ከወረደ በኋላ ቅዱሳን ሐዋርያት ለስራቸው መፋጠን ወንጌለ መንግስትን ጨለማ ለዋጠው ዓለም አልጫ ለሆነው ዓለም በብርሃንነት በጨውነት ለማገልገል በሕዝብም በአሕዛብም በአይሁድም በአሕዛብም ዘንድ የተሳካ የሆነ አገልግሎት ለማገልገል የመጀመሪያ የሄዱበት መንገድ ቀጥታ በጾም ስራን መጀመር። በጾም ስራቸውን ጀመሩ። ይህ ጾም በአባቶቻችን በድሮዎቹ አባቶች አነጋገር የወታደር ጾምም ይባላል። የወታደር ጾም ሲባል ምንድነው? ሐዋርያት ለወንጌለ መንግስት ወታደሮች ናቸው። ለወንጌለ መንግስት ወታደሮች ናቸው። በዛ ዘመን የነበሩ ኢትዮጵያውያን ወታደሮች በጣም በእምነታቸው የጸኑ ስለነበሩ አስቀድመው ወደ ዘመቻ ከመላካቸው በፊት ይህን ጾም ይጾሙት ነበር። አለበለዚያም ከጦርነቱ መልስ የተመለሱት በተሳተ በተገደፈ ይቅር በለን ለማለት ይጾሙት እንደነበር ሊቃውንት ይናገራሉ። የተወደዳችሁ የእግዚአብሔር ቤተሰቦች ጾም ይህንን የሐዋርያትን ጾም ስንጾም ሐዋርያት ለምን ጾሙት ለማለት ስንሞክር ሐዋርያት ለምን ጾሙት? የተሰጣቸው ልዩ ድንቅ ነገር ነበር። ሙትን አንሱ፣ ድውይን ፈውሱ፣ ለምጻምን አንጹ ብሏቸው ነበር። ይህ ደግሞ ያለ ጾምና ያለ ጸሎት አይሆንም። በምንም መልኩ የጌታ ፈቃድ ቢሆንም ይህ እስከ መጨረሻው ጸጋ ተከብሮ መቆየት የሚችለው በጾምና በጸሎት ሲደገፍ ብቻ ነው። ለዚህም በማቴዎስ ወንጌል ምዕራፍ 17 ላይ እንደዚህ አይነቱ ያለ ጾምና ያለ ጸሎት አይወጣም ይላል። ታዲያ ድውይን ለመፈወስ አጋንንትን ለማስወጣት ያለ ጾምና ያለ ጸሎት እንዴት ሊሆን ይችላል? ስለዚህ ሐዋርያት የጾሙበት አንደኛው ዓላማ 5500 ዘመን ሙሉ በእግረ አጋንንት እየተጠቀጠቀ ስመ ግብርናውን ጠፍቶበት የነበረውን ለዲያብሎስ ተላልፎ ተሰጥቶ የነበረውን አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ተብለው ስመ ግብርናቸውን ለዲያብሎስ ሰጥተው የነበሩትን የአዳምንና የሔዋንን አኗኗር ለመቀየር ቀጥታ ዲያብሎስን ማሸነፍ የሚቻለው የአዳምና የሔዋንን ልጆች መታደግ የሚቻለው በእንደዚህ አይነት ስልት መግባት ስለነበረባቸው ነው። ለዚህ ነው ቅዱሳን ሐዋርያት በዚህ በማቴዎስ 9:14 ላይ እስከ 17 እንደምናየው ወዲያውኑ ጾም አልጀመሩም ነበረ። ይህን ስናይ ወዲያውኑ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር እያሉ ጾም አልጀመሩም። ይህንን የወንጌል ክፍል ስናይ እሱ ከጾመ በኋላ በዋለበት እየዋሉ ባደረበት እያደሩ የእጁን ታምራት የቃሉን ትምህርት እየሰሙ ሲኖሩ ቅዱሳን ሐዋርያት ሙሽራ ከተባለው ከክርስቶስ ጋር ነበሩና ከዮሐንስ ደቀ መዛሙርት አንዳንዶቹ ወደ እርሱ ቀረቡ ይላል። ይህን የወንጌል ክፍል ስናይ የማቴዎስ ወንጌል ምዕራፍ 9 ቁጥር 14ን ስናይ አንዳንዶች ወደ እርሱ ቀረቡ እና እኛና ፈሪሳውያን እንጾማለን፣ ያንተ ደቀ መዛሙርት ግን ለምን አይጾሙም አሉት ይላል። ኢየሱስ ክርስቶስም ሙሽራው ከነርሱ ጋር ሳለ ሚዜዎች አይጾሙም አላቸው ነው የሚለው፣ ወይም አይጾሙም አላቸው። ሙሽራው ከነርሱ በሚወሰድበት ወራት ግን እነርሱም ይጾማሉ አላቸው ይላል። ሙሽራው ከነሱ ከተወሰደ በኋላ
ሙሽራው ከነሱ ተወስዶ በይባቤ መላእክት አርገ እግዚአብሔር በይባቤ ወግዚነ በቃለ ቀርን እያሉ እየዘመሩ ከሸኙት በኋላ ካረገ በኋላ በ50ኛው ቀን ልክላችኋለሁ እንዳለ መንፈስ ቅዱስን ከላከላቸው በኋላ ቅዱሳን ሐዋርያት ጾማቸውን ለሥራ ይሆናቸው ዘንድ ጀመሩ። ይህ ጾም ነው እንግዲህ የወታደር ጾምም የምንለው ይህንን ጾም ነው። የተወደዳቸው እግዚአብሔር ቤተሰቦች እንደዚህ ይላል ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 10 እንደምናየው የመስራቹን ቃል የሚናገሩ እግሮቻቸው እንዴት ያማሩ ናቸው ይላል። የምስራቹን ቃል የሚናገሩ እግሮቻቸው እንዴት ያማሩ ናቸው ከዋው እገሪሆሙ ለለይዜኑ ዜና ሰናየ ይላል። እግሮቻቸው ያማሩላቸው የሚያሰኛቸው በመብልና በመጠጥ የተደገፈ አገልግሎት ስላልጀመሩ ነው። እንደዚሁም ደግሞ በዮሐንስ ወንጌል ምዕራፍ 3 ላይ ሲነግረን እግዚአብሔር የላከው የእግዚአብሔርን ቃል ይናገራል ይላል። እግዚአብሔር የላከው የእግዚአብሔርን ቃል እንዲናገር የሚያደርገው ጾም ጸሎት ሲጨመርበት ነው። ያለበለዛ ምንም ቢባል ቃሉን አውቄዋለሁ ከዘፍጥረት እስከ ራዕየ ዮሐንስ አውቄያለሁ ቢባል እንኳን ያለ ጾምና ያለ ጸሎት አገልግሎት ሊሰምር አይችልም። የዛሬዎቹ ሐዋርያንን የምንል ችግራችን ይሄ ነው። ከጾምና ከጸሎት ርቀን መጽሐፍ ቅዱስን እናውቃለን ለዓለም እናዳርሳለን ብለን እንሰማራለን። ስለዚህ ያለ መሰረቱ እንዴት ብሎ ሊሄድልን ይችላል? አጋንንትስ እንዴት ሊሸሹን ይችላሉ? እንዴት ሊፈሩ ይችላሉ? በታምራት የተደገፈ ትምህርት ሐዋርያት ሲያስተምሩ ሐዋርያት ቃላቸው የተሰማላቸው የክርስቶስን ወንጌል ለአይሁድም ለአሕዛብም ሲያስተምሩ ቃላቸው ተሰምቶ በአንድ ቀን ይላል። በዚህ በሐዋርያት ሥራ ምዕራፍ 2 ላይ በአንድ ቀን ቅዱስ ጴጥሮስ ስለ ክርስቶስ አመጣጥ፣ ስለ መዋዕለ ትምህርቱ፣ ስለ ነገረ እርገቱ፣ ስለ ምጽአቱ ካስረዳቸው በኋላ ያመኑት 3000 ሰዎች በአንድ ቀን ተጠመቁ ይላል። ቃል እንዲሰምር ከተፈለገ ምዕመናንን ላለመበተን ከተፈለገ አገልጋዮች ሐዋርያንን የምንል ስም ወራሾች ብቻ ሳንሆን ሐዋርያንን የምንል ቀጥታ በጾም በጸሎት አገልግሎታችን ልናጠነክር ይገባናል። በጾም በጸሎት አገልግሎት ካልጠነከረ ምናልባት ደመወዝተኞች ብቻ ነው የምንሆነው። ደመወዝተኝነት ደግሞ ቅጥረኝነት ነው። ቅጥረኛነት ደግሞ መሪም ተመሪ መሆን አይቻልም። ሰውን አይደለም ወደ ወንጌለ መንግስት ማምጣት ቀርቶ ምድራዊት በሆነችው አኗኗር እንኳን አጽንቶ መኖር አይቻልም። ምድራዊት በሆነችው አኗኗሩ ሌላው ቀርቶ በክርስቲያንነት ወይም በወንጌለ መንግስት ተስፋኝነት ማኖር ብቻ ሳይሆን ሰው አድጎ ማኖር እንኳን አይቻልም። ሰው መጀመሪያ ሰው መሆን መቻል አለበት። በሰብአዊ ፍጡርነቱ በሰውነቱ ክቡር መሆኑን መረዳት መቻል አለበት። ነብዩ እግዚአብሔር ቅዱስ ዳዊት እንደዚህ ይላል በመዝሙር 48 ላይ ሰብሰ እንዘ ክቡር ውእቱ እያእመረ ወኮነ ከመ እንስሳ ዘአልቦ ልቦ ተመሰሎም። ሰው ክቡር ነው። ክቡር ሲሆን ክቡርነቱን ካላወቀ እንደ እንስሳ ልብ እንደሌላቸው እንስሳ ይሆናል ማለት ነው። ሰው ከጾምና ከጸሎት ከተለየ ልብ እንደሌላቸው እንስሳ ነው የሚሆነው። ልብ የሌላቸው እንስሳት ደግሞ ያገኛ አውሬ የሚዘነጥላቸው ናቸው ማለት ነው። ያገኛ አውሬ እንደፈለጉ ወደ ገደልም ወደ ባህርም እየወሰደ እንደፈለገ የሚጫወትባቸው ናቸው ማለት ነው። ስለዚህ መንጋውንም ሐዋርያት ምሳሌ ሆኑ ነው የሚለው። ይህ ጾም ምሳሌ ሆነው ጾመው አምላካቸው ጾሞ ጸልዮ እንዳሳያቸው እነሱም በጾም በጸሎት ስራቸውን እንዳሆኑ እልፍ አእላፍ ሰራዊት እልፍ አእላፍ አገልጋዮች ዓለም አቀፍ አገልጋዮች ነን የምንል ሰዎች የበዛንበት ዘመን አይደለም። በ120 ሰዎች ዓለም የጣፈጠው ጨለማው የበራው ከጾም ከጸሎት ተለይተው አይደለም። በጾማቸው በጸሎታቸው እግዚአብሔርን እያገለገሉ ይህ የሰኔ ጾም ወይም ጾም ሐዋርያት የሚባለውን ብቻ አይደለም የጾሙት ሐዋርያት። ደቀ መዛሙርቱን ሲመለምሉ ደቀ መዛሙርትን ለክህነት ሲያበቁ እነ በርናባስን እነ ሳውልን ለዩልኝ ሲላቸው መንፈስ ቅዱስ በጾምና በጸሎት ተወስነው እንደነበሩ የሐዋርያት ሥራ ምዕራፍ 13 ይነግረናል። በጾም በጸሎት ጾማቸው ጸሎታቸው የሰኔ ጾም አንድ ወርኛ በአዋጅ ጾማታችን 7 ጾማት ብለን ከምንቆጥራቸው አንዱን ጾም ብቻ አይደለም የየግል ጾሞች ነበሯቸው። የየግል ጾማት ነበሯቸው ሐዋርያት። በዚህ ነው እንደ ሰም ቀልጠው አልጫውን ዓለም አጣፍጠው በብርሃንነታቸው እስከ ዛሬ ድረስ ብርሃናተ ዓለም እየተባሉ የሚጠሩት
የተወደዳችሁ የእግዚአብሔር ቤተሰቦች በመብላትና በመጠጣት አይደለም ሌላውን ምሳሌ ሆኖ መንግስተ እግዚአብሔር ማስገባት ራስንም ሰው አድርጎ መኖር አይቻልም ያልነው ለዚህ ነው። ከጾምና ከጸሎት የተለየ አገልጋይና ወይም ተገልጋይ ክርስቲያን ከአሳ ከባህር የወጣ አሳ ማለት ነው። ከባህር የወጣ አሳ ህይወት የለውም። ከባህር ወጥቷላ ከሚዋኝበት እሱ ከሚያውቀው ልምድ ውስጥ ወጥቷላ። ከጾምና ከጸሎት የተለየ አገልጋይ ሐዋርያ ነኝ የሚል መምህር ነኝ የሚል ራሱን ምናልባት በዓለም ዝነኛ አድርጎ መቁጠር ይችላል። የዓለም ዝነኞች ደግሞ ከዚህ የተለዩ ናቸው። የወንጌል መንግስት ዝነኞች የሚባሉት ደግሞ ትጥቃቸው፣ ጋሻቸው፣ ጦራቸው የእግዚአብሔር ቃልና ጾም ጸሎት ነው። በጾማቸው በጸሎታቸው አጋንንትን ድል እየነሱ ለሰዎች እየደረሱ ኢአማንያንን እያሳመኑ እያጠመቁ ለወንጌል መንግስት አብቅተዋል። ይህ ጾም የተጀመረውም ዓላማው ለአገልግሎት ነው። ለአገልግሎት መስመር ነው። ለአገልግሎት እንዲሰምር ነው። ወንጌል መንግስት እንዲሁ ዝም ብሎ እንደ ፊክሽን መጽሐፍ እየተነበበ ሰዎች በየጥጋጥጉ በየፌርማታው ሰውን እያስቆሙ የሚያነቡት የሚሰበኩበት ስብከት አይደለም። ህይወት ነው። ሃይማኖትን የሚያጸና ነው። ዛሬ ብዙዎቹ ከእንደዛ አይነት ተለይተው ነው በእኛም ቤት ቢሆን በሌሎቹም ቢሆን ሰውን ግራ ሲያጋቡ የሚታየው ትክክለኛ ክርስቶስ የፈቀደውን አድርጉ ያለውን ያሳየውን መንገድ ትተን ጎን ስንሄድ በስጋ የምንጠራ ዝነኞች ተብለን ራሳችን አምባው ላይ የምናስቀምጥ እንሆናለን። ሳናስበው ሳናውቀው ባልተዘጋጀንበት ሰዓት ዲያብሎስ እግራችን ዘርጥቶ እየጣለ ዛሬ ስም አጠራራችን አንድ ሰሞን ገኖ በሌላ ሰዓት ደግሞ ብዙ ሰዓት ደግሞ እንድንረሳ የሚያደርገን ጥንተ ጠላታችን ዲያብሎስ አስቀድሞ በሆድ ነው የሚፈትነን። አስቀድሞ ጥንተ ፍጥረት አዳምና ሔዋንን በሆድ በሚበላ የፈተነ ዛሬም ድረስ ቀጥሏል። ይሄንን ፈተናው ዛሬም ድረስ ይህን ፈተናውን ቀጥሏል። ፈተናው ሲቀጥል እኛ በተሰጠን መመሪያ መሰረት በጾም በጸሎት ድል እንደምንነሳው በተሰጠን መመሪያ መሰረት ጸንተን ልንኖር ያስፈልጋል። የተወደዳችሁ የእግዚአብሔር ቤተሰቦች ለዚህ ነው መጻሕፍት ሲነግሩን ሁልጊዜም ቢሆን ስሙ፣ አድምጡ። ጾሙ ስጋን አድክሞ መንፈስን የሚያጎለብት ነው። ለስጋዊ ፍላጎት ለዓይን አምሮት የምንኖርበትን አኗኗር የሚገታልን የሚገድብልን ነው። አባቶቻችን ነቢያት አንድ ቀን በልተው 40 ቀን ጾመው ነው ወደ ብሔረ ሕያዋን ኤልያስ የተነጠቁት። በመብላት በመጠጣት አንዳችም ታሪክ ሰራ የሚባል ሰው አላየንም። በዚህ በፊልጵስዩስ መልእክቱ ቅዱስ ጳውሎስ ምዕራፍ 3 ላይ ሲነግረን ግን ሆዳቸው አምላካቸው ክብራቸው በነውራቸው የሚላቸውን ሰዎች እናያለን። በሆዳቸው ክብራቸውን የሚያጡ ሰዎች እናያለን። እንዲሁም ደግሞ መጽሐፍ እንደሚያስተምረን ሰባ ወገዝ ፈወርህበ ሀደጎ ለእግዚአብሔር ፈጣሪው ሰው እግዚአብሔርን የሚተው ብዙን ጊዜ በዓለም ራሱን ለማባለተ ስጋ ራሱን አዘጋጅቶ ለሆድ ብቻ ሲኖር ነው። ለጾም ያደሉ ሰዎች ግን ፊታቸው እያበራ ወረደ። ለጾም ያደሉ ሰዎች ግን በጥላቸው ድውይ ፈወሱ፣ ሙት አነሱ። በመቅደሱ ሲሄዱ ወርቅ የለንም ብር የለንም በኢየሱስ ክርስቶስም ተነሳና ተመላለስ እያሉ ከእናታቸው ማኅፀን ጀምሮ ሽባ የነበሩትን ሰዎች እንደነሱ እንደሚዳቋ እየዘለሉ ወደ ቤተ መቅደስ ቁርጭምጭሚታቸው ጸንቶ እንዲያገለግሉ እንዲያመልኩ ነው ያደረጓቸው። ይህን የሚያደርገው ጾምና ጸሎት ነው። በዚህ በጾማቸው በጸሎታቸው ብዙ ድውያንን ፈውሰዋል፣ ለምጻምን አንጽተዋል። ወንጌል መንግስት እንዲፋጠን አድርገዋል። ወንጌል መንግስት እንዲፋጠን ያደረጉትም ሐዋርያት እግዚአብሔር ስለረዳቸው እግዚአብሔር የሰጣቸውን መመሪያ እግዚአብሔር ኢየሱስ ክርስቶስ የሰጣቸውን መመሪያ ይዘው ስለተጓዙ ብቻ ነው። ሌላ ምስጢር የለውም እኮ። በተሰጠው መንገድ ተጉዞ የተሰጠውን መስመር ጠብቆ ተጉዞ ሌላውንም ራስንም ወደ እግዚአብሔር ክብር ማስጠጋት ነው። ወደ እግዚአብሔር ክብር ራስን ማስጠጋት ለዚህ ሁሉ ክብር ያበቃል። የተወደዳችሁ የእግዚአብሔር ቤተሰቦች ሐዋርያት ዝም ብለው ለሞት አልፈው አልተሰጡም። ራሳቸው መጀመሪያ በዝግ ቤት እኮ ሆነው ፈሪዎች ነበሩ እኮ። እንደውም ሴቶች የቀደሟቸው ጊዜ አለ ትንሣኤውን ለማየት።
ከመላእክት ቀጥሎ ትንሣኤውን ለመስማት የትንሣኤውን የምስራች ለመስማት ለማድመጥ የመጀመሪያ ሐዋርያት አልነበሩ፣ ሴቶች ነበሩ። መንፈስ ቅዱስ ከወረደ በኋላ ጾም ጸሎት ከጀመሩ በኋላ በጾማቸው በጸሎታቸው ግን ልዩ ልዩ ድንቅ ተአምራትን ሰርተዋል። ከነሱ የተከተሉት እነ ቅዱስ ጳውሎስ በልብሳቸው ቁራጭ ድውይ ፈውሰዋል። በጥንቆላ መልክ የነበሩት ደግሞ የካህኑ ልጆች አጋንንት ተበረታተውባቸው ሰባብረዋቸዋል ይላል የሐዋርያት ሥራ ምዕራፍ 19 ስናይ። ስለዚህ አሁን እየታየ ያለው በጸጋ እግዚአብሔር ትምህርተ ወንጌልን እያስፋፉ እግዚአብሔር በሰጠው ጸጋ በመፈወስ ስልጣን በጾም በጸሎት ተወስኖ በቅድስና ራስን ለይቶ ለሰዎችም ድውያነ ሥጋን በተአምራት ድውያነ ነፍስን በትምህርት ለመርዳት ለማገዝ ዛሬ ከመስመሩ ውጭ ስለሆነ እንጂ እግዚአብሔር የሰጠውን ቃሉን እግዚአብሔር የሰጠውን ትእዛዙን መመሪያውን አላጠፈም። ዛሬም እኮ እግዚአብሔር ይሰራል። ትናንት በሐዋርያት ላይ በጾማቸው በጸሎታቸው ምዕመናንን ያበዛ እግዚአብሔር ዛሬም እኮ በቀን 3000 ሰው ማጥመቅ እንዲቻል እኮ ይረዳል እኮ። በአብነት ትምህርት ቤቶች አባቶቻችን እንደኛ ደሞዝ ያልነበራቸው እድሜያቸውን በትምህርት ጨርሰው በኋላም ደግሞ ለሐዋርያት የተሰጠውን በከንቱ የተቀበላችሁትን በከንቱ ስጡ፣ በነጻ የተቀበላችሁትን በነጻ ስጡ በተባለው በዚህ በማቴዎስ ወንጌል ምዕራፍ 10 እንደተነገረ በዚህ ቃል መሰረት ሲያስተምሩ አንድ ስሙኒ የተማሪዎች ቤተሰቦች አይከፍሏቸውም ነበር። እነሱ ግን ለደቀ መዛሙርቶቻቸው ይጸልዩ ነበር። ለደቀ መዛሙርት ይጸልያሉ እኮ አምላኬ ሆይ ድካሜን ከንቱ አታድርግብኝ የደከምኩባቸው ደቀ መዛሙርት በስም የሚጠሩ እከሌ ደቀ መዝሙር ነው በየቦታው ወንበር ዘርግተው እንዲያስተምሩ እያሉ ይጸልዩ ነበር። የትኛው ሐዋርያ ነው ዛሬ የሚጸልየው ለሚያስተምረው መንጋ? ታዲያ ለምንድን ነው በየቀኑ ርኩሰት እየበዛ በየቀኑ ሰዎች ከቤተ ክርስቲያን እየኮበለሉ ዓለማዊነትን እየተለማመዱ ሊሄዱ የቻሉት በምን ምክንያት ነው ሲባል ከጾምና ከጸሎት በራቀ ትምህርት ከጾምና ከጸሎት ከቅድስና በላቀ ልፍለፋ ስለሆነ ነው። ልፍለፋ የትኛው እንኳን መንግስተ ሰማያት ቀርቶ ከቤትም አያደርስም። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች ልናዳምጥ የምንገባው ልንሰማው የሚገባው የአባቶቻችን አኗኗር ነው። ቅዱስ ጳውሎስ እንደነገረን ቅዱስ ጳውሎስ በዚህ በዕብራውያን መልእክቱ ምዕራፍ 11 ላይ ምን ይላል? የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ ይላል። የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ፣ የኑሯቸውንም ፍሬ እየተመለከታችሁ በእምነት ምሰሏቸው ይላል። ምን ማለት ነው? የኑሯቸው ፍሬ ምን ማለት ነው? የኑሯቸው ፍሬ ምን ማለት ነው ስንል ጾም ነው። የኑሯቸው ፍሬ ማለት ጸሎት ነው። የኑሯቸው ፍሬ በዚህ የተገኘ ደግሞ በአንድ ቀን 3000 ሰው አሳምኖ ለእግዚአብሔር መንግስት ማቅረብ ነው። የተላኩበትን ዓላማ መፈጸም ነው። ከሰዎች ጋር ሁሉ ጊዜ ጦርነት እየፈጠሩ አይደለም። ሰዎችን በየድካማቸው እየገቡ በየድካማቸው ለድውዩ ለበሽተኛው ድህነትን ለሚለምነው ድህነትን ወርቅን ሳይሆን ዓለም ለዛ በሽተኛ ወርቅ ልትሰጠው ትችል ይሆናል። ጤንነትን አካልን ግን ልትሰጠው አትችልም ነበር። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች የአባቶቻችሁን የእምነት ፍሬ እየተመለከታችሁ በእምነት ጸንታችሁ እንድትኖሩ የሐዋርያት ጾም ያስተምረናል። ጾመው ምሳሌ ሆነው እነሱ አምላካቸው ፈጣሪያቸው እግዚአብሔር ኢየሱስ ክርስቶስ ጾምን እንደሰራላቸው እኔ ከወድኩ በኋላ ሙሽራው ጋር ያሉ እነሱ አይጾሙም፣ እኔ ከሄድኩ በኋላ ሚዜዎቼ ናቸው ይጾማሉ ባላቸው መሰረት ጾማቸውን ጀምረው በውጤታማነት በሰማዕትነት እንዳለፉ መጻሕፍት ይመሰክሩልናል። እነሱ ምሳሌያችን የሆኑ እኛ ደግሞ ዛሬም ያለን አገልጋዮች፣ ካህናት፣ ሰባክያን፣ ምእመናን ዛሬም ከጾም የተለየ ሕይወት ሊኖረን አይገባም። አድሉ ለጾም ነው የሚለው መጽሐፍ። አድሉ ለጾም ነው። ነፍስን የሚያለመልማት ነፍስን ሁልጊዜ በቅድስና የሚያኖራት መብላት መጠጣት አይደለም። የዓለም ዳንኪራ አይደለም። የዓለም ዘፈን አይደለም። ጭፈራው አይደለም። ነፍስን የሚያለመልማት በወንዝ ዳር እንደተተከለች ዛፍ ሁልጊዜ ፍሬዋን እንደምትሰጥ ዛፍ የሚያደርጋት ነብዩ እግዚአብሔር ቅዱስ ዳዊት እንደነገረን ወዘህጎ ያነብብ መዓልተ ወሌሊተ ወይከውን ከመጽ እንተ ትክልት ሀበ ሙሐዘማይ እንተ ተወፍሪያ በበጊዜሃ ወቆጽላኒ ይትነገፍ እንደሚላት ሁሉ ሁልጊዜ አካለ ነፍስን ሊያለመልምልን የሚችል ጾም፣ ጸሎት፣ ሕገ እግዚአብሔርን ሁልጊዜ በጸሎት መያዝ ነው፣ መጸለይ ነው። ስለዚህ ሁላችንም በዚህ መኖር ያስፈልገናል። የተወደዳችሁ የእግዚአብሔር ቤተሰቦች፣ አገልጋዮች፣
በዚህ ዘመን ትልቁ የቤት ሥራ ሊሆን የሚገባው ከከንቱ ልፍለፋ ይልቅ ለቅድስና ከከንቱ ልፍለፋ ይልቅ ራስን ለመግዛት በጾም በጸሎት መወሰን ያስፈልጋልና በጾም በጸሎት ተወስነን ቅዱሳን ሐዋርያት የኖሩበትን የኑሮ ፍሬ እየተመለከት በእምነታቸው ጸንተን ዋጋ ሳናሳጣቸው ዋጋ የከፈሉበትን ዓለም ዋጋ አግኝተን እንድንኖርበት ወደ እግዚአብሔር ክብር እንድንቀርብበት ትምህርታቸው ረድኤታቸው ከኛ ጋር እንዲሆን የአምላካችን ቅዱስ ፈቃዱ ይሆንልን። በመጨረሻ አንድ አጭር ዜማ ያሬዳዊ ዜማ እጨምርበትና ትምህርቴን እቋጫለሁ። ጾመ ሲድራ ቆሚሳቅ ወአደናጎ ለምስለ ዘንጎጎ ጾሙ ለኤልያስ ሰማየ መዘጎ ጾሙ ለኤልያስ ሰማየ መዘጎ ጾሙ ለኤልያስ በሰረገላ ሰማየ መዘጎ የቅዱሳን ሰለስቱ ደቂቅ የነ ኤልያስ አምላክ እነሱ ጾመው እነሱ ጸልየው አህዛባውያን ነገስታትን ሳይቀር አሳምነው በእምነታቸው አስገብተው አዋጅን በአዋጅ እንዳስለወጡ ሁሉ እኛም በጸሎታችን በጾማችን ኃይለ አጋንንትን አሸንፈን እንደ ቅዱሳን ሐዋርያት አምላካችን የሚደሰትብን ሁነን በ12ቱ ነገደ እስራኤል ትፈርዳላችሁ ተብለዋልና ይህም ያከበራቸው ጾማቸው ጸሎታቸው ለነፍሳቸው በማድላታቸው አካለ ስጋቸውን ገተው የጣመ የላመ ሳይበሉ ይችን ዓለም እንደ መሸጋገሪያ አድርገው እንደ ኗሪነት ሳይቆጥሩ የተሸጋገሩባት ያወቁባት ስለሆኑ ነውና እኛም ሁላችን ምእመናን አገልጋዮች ካህናት አባቶች ሁላችን ወደ እግዚአብሔር ክብር ለመቅረብ አማራጭ የሌለው የአገልግሎት መሳሪያ ታምራት የመስሪያ ጾም ጸሎትን የራስ ገንዘብ አድርጎ ነውና በጾማችን በጸሎታችን ህዝባችን ታድገን ከነጣቂ አውሬ ጠብቀን በቀራንዮ አደባባይ የቆረሰልን ቅዱስ ሥጋውን ያፈሰሰልን ክቡር ደሙን ተቀብለን የመንግስቱ ወራሾች እንድንሆን በመግቦቱ ይመግበን በምህረቱ ይቅር ይበለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።